በሰው ልጅ ታሪክ ውስጥ ደም ለመጀመሪያ ጊዜ መሬት ላይ የፈሰሰው በጦርነት ሜዳ አልነበረም፣ በጠላት እጅ አልነበረም፣ በቤተሰብ ውስጥ ነበር፣ በወንድም እጅ ነበር። የዛሬው ጉዟችን ወደዚያ አስፈሪና አሳዛኝ ቅጽበት ይወስደናል። ከኤደን ገነት ውጪ በተስፋና በስቃይ መካከል የመጀመሪያው ቤተሰብ ሲመሰረት ወደ ነበረበት ዘመን። ይህ ታሪክ ስለ ሁለት ወንድማማቾች ብቻ አይደለም። ይህ ታሪክ በልባችን ውስጥ ስለሚዋጉት ስለ ሁለት ተቃራኒ ኃይሎች ነው። ስለ ፍቅርና ጥላቻ፣ ስለ እምነትና ቅናት፣ ስለ መስጠትና ስለ ራስ ወዳድነት። ይህ የቃየልና የአቤል ታሪክ ነው። አዳምና ሔዋን ከገነት ከተሰደዱ በኋላ ሕይወት ፍጹም የተለየ ገጽታ ያዘች። የፈጣሪን ድምፅ ያለ ከልካይ ይሰሙበት የነበረው ዘመን አልፎ በላብና በድካም ምድርን እያረሱ የሚኖሩበት ዘመን ተተካ። ምድር የተረገመች ነበረች። እሾህና አሜኬላን ታበቅል ነበር። በልባቸው ውስጥ የጸጸትና የሐዘን ስሜት፣ በአእምሮአቸው ደግሞ የሴቲቱ ዘር መጥቶ እንደሚያድናቸው የገባውን የተስፋ ቃል ይጠባበቁ ነበር። በዚህ የመከራና የተስፋ ድባብ ውስጥ የመጀመሪያው የሰው ልጅ ተወለደ። ሔዋን የመጀመሪያ ልጇን በወለደች ጊዜ በታላቅ ደስታ እንዲህ አለች፣ ከእግዚአብሔር ወንድ ልጅን አገኘው፣ ስሙንም ቃየል አለችው። በሔዋን ቃላት ውስጥ ታላቅ ተስፋ ይነበባል። ምናልባትም ከእባቡ ራስ ጋር የሚዋጋው የተስፋው ዘር እርሱ መስሏት ይሆናል። ከዚያም ወንድሙን ወለደች፣ ስሙን አቤል አለችው። መጽሐፈ ኩፋሌና ሌሎች የጥንት ትውፊቶች እንደሚነግሩን ቃየል ሲወለድ አብራው የተወለደች መንትያ እህት ነበረችው። ስሟም ኤልዮድ ወይም ሉድ ይባላል። አቤልም እንዲሁ ከእርሱ ጋር የተወለደች መንትያ እህት ነበረችው። ስሟም አቅሌማ ይባላል። ሁለቱ ወንድማማቾች አደጉ፣ ነገር ግን የተለያዩ የሕይወት መንገዶችን መረጡ። ቃየል አባቱ አዳም እንደጀመረው ምድርን የሚያርስ ገበሬ ሆነ። አቤል በበኩሉ በግ ጠባቂ ሆነ። እርሱ ከተፈጥሮ ጋር በሰላማዊ መንገድ የሚኖር ለመንጋው የሚጨነቅ እረኛ ነበር። አባታቸው አዳም የሰው ዘር እንዲበዛ ቃየል የአቤልን መንትያ እህቱን አቅሌማን፣ አቤል ደግሞ የቃየልን መንትያ እህት ሉድን እንዲያገባ ወስኖ ነበር። ቃየልም እናቱን ሔዋንን እንዲህ አላት፣ ለእኔ ከኔ ጋር የተወለደች እህቴን ሉድን ልትሰጡኝ ይገባል። ለአቤል ደግሞ ከእርሱ ጋር የተወለደችውን እህቱን አቅሌምያን ሚስት ትሆነው ዘንድ ትሰጡት ይገባል አላት። ቃየል እንዲህ ሊል የቻለበት ምክንያት የሉድ መልክ እንደ እናቷ ሔዋን መልከ መልካም ስለነበረ ነው። አዳምም ይህንን ነገር በሰማ ጊዜ እጅግ ጭንቅ ሆነበት። ቃየልንም አብራህ የተወለደች እህትህን ታገባት ዘንድ አይገባህም፣ ለእግዚአብሔር መሥዋዕትን አቅርቡና መሥዋዕቱን ለተቀበለው ይሁን አለው። ጊዜው ደርሶ ሁለቱም ወንድማማቾች ለፈጣሪያቸው ለእግዚአብሔር መሥዋዕትን አቀረቡ። ቃየል ከምድር ፍሬ መሥዋዕትን አቀረበ። ነገር ግን የቤተ ክርስቲያን አባቶች እንደሚያስተምሩት ቃየል ያቀረበው በግዴለሽነት ነበር። ከምርጡ ከበኩሩ አላቀረበም። ይልቁንም የተረፈውን ዋጋ የሌለውንና በልቡ ሳይደሰት ያቀረበው ነበር። መሥዋዕቱ የውጫዊ ተግባር እንጂ የውስጣዊ ፍቅርና የአመስጋኝነት መገለጫ አልነበረም። አቤል ግን ከበጎቹ መካከል በኩራትን፣ ስብና ምርጥ የሆነውን መርጦ አቀረበ። ይህ ተግባሩ በልቡ ውስጥ የነበረውን ጥልቅ እምነትና ለፈጣሪው የነበረውን ክብር ያሳያል። ምርጡን በመስጠት የሁሉ ነገር ባለቤት እግዚአብሔር መሆኑን መስክሯል። እግዚአብሔርም ወደ አቤልና ወደ መሥዋዕቱ ተመለከተ፣ ወደ ቃየልና ወደ መሥዋዕቱ ግን አልተመለከተም። በጥንት ትውፊቶች እንደሚነገረው እሳት ከሰማይ ወርዳ የአቤልን መሥዋዕት በላችው። ይህም የመለኮታዊ ተቀባይነት ምልክት ነበር። የቃየል መሥዋዕት ግን ምድር ላይ ቀረ። እግዚአብሔር የሚመለከተው የውጭውን ስጦታ ሳይሆን ከስጦታው በስተጀርባ ያለውን የልብ ቅንነትና እምነት ነው። የዕብራውያን መልእክት በግልጽ አቤል ከቃየል የሚሻልን መሥዋዕት ለእግዚአብሔር በእምነት አቀረበ፣ ዕብራውያን ምዕራፍ 11 ቁጥር 4 በማለት ይናገራል። የአቤል መሥዋዕት በእምነት የተቀመመ ነበር፣ የቃየል ግን ከእምነት የጎደለ ነበር። መሥዋዕቱ ተቀባይነት አለማግኘቱን ሲመለከት
ወደ ልቡ ተመልክቶ ስህተቱን ለማረም ንስሐ ገብቶ የተሻለ መስዋዕት ለማቅረብ አልሞከረም። ይልቁንም በታላቅ ቁጣ ተሞላ፣ ፊቱም ጠቆረ። ቁጣው በንጹሕ ወንድሙ በአቤል ላይ አነጣጠረ። በልቡ ውስጥ የቅናት መርዛማ ዘር ተዘራ። በዚህ አደገኛ ወቅት እግዚአብሔር ቃየልን እንዲሁ አልተውም። በምሕረቱ ወደ እርሱ ቀርቦ እንዲህ ሲል ተናገረው። ለምን ተቆጣህ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ ቀና አይልምን? መልካም ባታደርግ ግን ኃጢአት በደጅህ እያደባች ነው፣ ፈቃዷም ወደ አንተ ነው፣ አንተ ግን በእርሷ ላይ ሰልጥን። ይህ ምንኛ አስደናቂ የሆነ መለኮታዊ ማስጠንቀቂያ ነው። እግዚአብሔር ለቃየል ምርጫ እንዳለው ነገረው። መንገዱን አስተካክሎ ተቀባይነትን ማግኘት እንደሚችል አሳየው። ነገር ግን ይህንን ካላደረገ ኃጢአት እንደ አንድ አዳኝ አውሬ በደጁ ላይ አድብታ ልትውጠው እንደምትፈልግ አስጠነቀቀው። አንተ ግን በእርሷ ላይ ሰልጥን በማለት በኃጢአት ላይ እንዲሰለጥንና እንዲያሸንፈው ኃላፊነቱን ሰጠው። ቃየል ግን ይህንን የምሕረት ጥሪና የማስጠንቀቂያ ቃል አልሰማም። በልቡ ውስጥ ያደገው ቅናትና ጥላቻ ጆሮቹን ደፍኖት ነበር። የመስዋዕቱ ውድቅ መሆንና ይህ የጋብቻ ጥያቄ ተዳምረው በቃየል ልብ ውስጥ የነበረውን የቅናት እሳት ወደ ገሃነማዊ ጥላቻ ለወጡት። አሁን አቤል ለእርሱ ወንድሙ ብቻ ሳይሆን በመንፈሳዊም በሥጋዊም በረከት ሊቀድመው የተነሳ ጠላቱ ሆነ። ቃየል ውሳኔውን ወስኖ ነበር። የፈጣሪውን ምክር ችላ ብሎ በልቡ ያደባውን የኃጢአት አውሬ ሊለቀው ወሰነ። አንድ ቀን ቃየል ወንድሙን አቤልን ወደ ሜዳ እንሂድ አለው። በልቡ ክፋትን አስቦ በሽንገላ ጋበዘው። አቤልም ምንም ክፉ ነገር ሳይጠረጥር ወንድሙን ታምኖ ተከተለው። በመስክም ብቻቸውን ሲሆኑ የሰው ልጅ ታሪክ ለዘላለም ተለወጠ። ቃየል ወንድሙን አቤልን በድንጋይ ጭንቅላቱን መትቶ ገደለው። በዚያች ቅጽበት ንጹሕ ደም ለመጀመሪያ ጊዜ ምድር ላይ ፈሰሰ። ምድርም አፏን ከፍታ የወንድሙን ደም ከእጁ ተቀበለች። አቤል የመጀመሪያው የጽድቅ መስዋዕት ሆነ። ከዚህ አሰቃቂ ድርጊት በኋላ እግዚአብሔር እንደገና ወደ ቃየል መጣ። ልክ አባቱን አዳም ሆይ ወዴት ነህ ብሎ እንደጠየቀው ቃየልንም ለንስሐ በሚጣራ ድምፅ ወንድምህ አቤል ወዴት ነው ሲል ጠየቀው። የቃየል መልስ ግን ከልበ ደንዳናነቱና ከንስሐ መራቁ የተነሳ እጅግ ቀዝቃዛና ትዕቢት የተሞላበት ነበር። አላውቅም አለ። ከዚያም በሰው ልጅ ታሪክ ውስጥ ከተመዘገቡት እጅግ አስፈሪ ቃላት አንዱን ተናገረ። እኔ የወንድሜ ጠባቂ ነኝን? በዚህ አንድ አረፍተ ነገር ቃየል ለወንድሙ የነበረውን መሰረታዊ ሰብአዊ ኃላፊነት ካደ። ፍቅሩን ብቻ ሳይሆን ለሕይወቱ የነበረውን ተጠያቂነትም ጭምር አስተባበለ። እግዚአብሔርም መለሰ፣ ምን አደረግ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮኻል። በደል የተፈጸመበት ምድር ራሷ የንጹሑን አቤልን ደም ዋጥ አድርጋ ዝም አላለችም። ይልቁንም ለፈጣሪዋ ፍትሕን እየጠየቀች ጮኸች። በዚህ ጊዜ ፍርድ ተላለፈ። አሁንም አንተ የወንድምህን ደም ከእጅህ ለመበቀል አፏን ከከፈተች ከምድር የተረገምክ ነህ። ምድርንም ባረስክ ጊዜ እንግዲህ ኃይሏን አትሰጥህም። በምድርም ላይ ኮብላይና ተቅበዝባዥ ትሆናለህ። እርግማኑ ሁለት ገጽታ ነበረው። በመጀመሪያ ከሥራው ጋር የተያዘ ነበር። ምድር ያቺ በላብ የሚንከባከባት መሬት ፍሬዋን ትከለክለዋለች። ሁለተኛ ከማኅበራዊ ሕይወቱ ጋር የተያዘ ነበር። ከቤተሰቡና ከማኅበረሰቡ ተለይቶ ያለ ረፍት ያለ ሰላም የሚንከራተት ስደተኛ ይሆናል። የፍርዱን ክብደት ሲሰማ ቃየል በመጨረሻ ተናገረ። ነገር ግን የተናገረው የንስሐ ቃል ሳይሆን ለራስ የማዘንና የፍርሃት ቃል ነበር። ኃጢአቴ ልሸከመው ከምችለው በላይ ከብዳኛለች፣ የሚያገኘኝም ሁሉ ይገለኛል ሲል ተጨነቀ። ለፈጸመው ግፍ ከማዘን ይልቅ ለሚደርስበት ቅጣት አዘነ። እግዚአብሔር ግን በዚህ ሁሉ ጨለማ ውስጥ ምሕረትን አሳየ። ስለዚህ ቃየንን የገደለ ሁሉ 7 እጥፍ ይበቀልበታል። እግዚአብሔርም ማንም እንዳይገለው በቃየል ላይ ምልክት አደረገበት። የቃየል ምልክት የውርደት ሳይሆን የበቀል ውደት እንዳይጀመር የሚከላከል የእግዚአብሔር ጥበቃ ነበር። ኃጢአት በበቀል ተባስቶ ምድርን እንዳያጠፋት
የተደረገ መለኮታዊ ጣልቃ ገብነት ነበር። ቃየንም ከእግዚአብሔር ፊት ወጥቶ ከኤደን ምስራቅ በኩል በምትገኘው በኖድ ምድር ተቀመጠ። ከተማን ሠራ። የሠራትን ከተማ በልጁ በሄኖክ ስም ሰየማት። የቃየል ትውልድ በስልጣኔና በፈጠራ የታወቀ ሆነ። ድንኳን፣ የሙዚቃ መሣሪያዎች፣ የብረት ሥራዎች ሁሉ ከእርሱ ትውልድ የወጡ ናቸው። ነገር ግን ይህ ስልጣኔ ከእግዚአብሔር በራቀ በአመፅና በትዕቢት በተሞላ መንገድ የቀጠለ ነበር። የቃየል ትውልድም በአያቱ መንገድ ቀጠለ። ከትውልዱ መካከል ላሜህ የተባለ ሰው ተነሳ። እርሱም 2 ሚስቶችን በማግባት የአንድ ለአንድ የጋብቻን ሥርዓት የመጀመሪያው የጣሰ ሰው ሆነ። ከዚያም አልፎ በገዛ ኃይሉ በመመካት እንዲህ ሲል ለሚስቶቹ ፎከረ። ቃየል 7 እጥፍ ከተበቀሉለት ላሜህ 77 እጥፍ ይበቀልለታል። የቃየል የትዕቢትና የአመፅ መንፈስ በትውልዱ ውስጥ እያደገና እየሰፋ ሄደ። ታዲያ የቃየል መጨረሻ ምን ሆነ? መጽሐፍ ቅዱስ ስለ አሟሟቱ ዝርዝር አይሰጠንም። ነገር ግን የቤተ ክርስቲያን ትውፊት ይህንን ክፍተት ይሞላዋል። ቃየል በእርጅና ዘመኑ በገዛ የልጅ ልጁ በላሜህ እጅ ተገደለ። ላሜህ አደን ይወድ ነበርና ዓይኑ የደከመ ሽማግሌ ነበር። አንድ ቀን ከአጃቢው ጋር ወደ ጫካ ለአደን በሄደ ጊዜ በቁጥቋጦ ውስጥ ሲንቀሳቀስ ያየውን ነገር የዱር አውሬ መስሎት ቀስቱን ወድሮ ገደለው። ሄደው ሲያዩ ግን የገደለው ቅድመ አያቱ ቃየልን ነበር። በወንድሙ ላይ በክፋት እጁን ያነሳው ቃየን ሳያውቅ በገዛ ዘሩ እጅ ሕይወቱ አለፈች። የቃየልና የአቤል ታሪክ በሰው ልጅ የመጀመሪያ ቤተሰብ ላይ የደረሰ ታላቅ ሰቆቃ ነው። ይህ ታሪክ ስለ ቅናት አደገኝነት፣ ስለ ቁጣ አስከፊ ውጤትና ኃጢአት በልባችን ውስጥ ስር እንዲሰድ ስንፈቅድለት ስለሚከተለው ጥፋት ያስተምረናል። ቃየል የወንድሙ ጠባቂ መሆን አልፈለገም። በዚህም ምክንያት የወንድሙ ገዳይ ሆነ። የቃየን ሕይወት የአመፅ፣ የትዕቢትና ከእግዚአብሔር የመለየት ታሪክ ነው። አቤል ግን ምንም እንኳን በወጣትነቱ ቢገደልም ታሪኩ በሞት አላበቃም። በአዲስ ኪዳን በዕብራውያን መልእክት 11ኛው ምዕራፍ ላይ እንዲህ ይላል፣ ከሞተ በኋላ በእምነቱ ገና ይናገራል። እርሱ የመጀመሪያ ሰማዕት ነው። ስለ ጽድቅና ስለ እምነት የሞተ የመጀመሪያው ሰው። የእርሱ መሥዋዕት ዛሬም ድረስ ስለ እውነተኛ አምልኮና ከራስ ምርጡን ለፈጣሪ ስለ መስጠት ያስተምረናል። በዚህ ሁሉ ጨለማ ውስጥ ግን እግዚአብሔር የሰውን ልጅ በተስፋ ቢስነት አልተውም። ቃየል ወንድሙን ከገደለ በኋላ አዳምና ሔዋን ሌላ ልጅ ወለዱ። ስሙንም ሴት አሉት። እግዚአብሔር ቃየን በገደለው በአቤል ፋንታ ሌላ ዘርን ተክቶልኛል አለች ሔዋን። የተስፋው መስመር፣ ያ የሴቲቱ ዘር የሚመጣበት የትውልድ ሐረግ በአመፀኛው በቃየል ሳይሆን በተተኪው በሴት በኩል ቀጠለ። ይህም የሚያሳየው የሰው ክፋቱና ኃጢአቱ የእግዚአብሔርን የማዳን ዕቅድ ፈጽሞ ሊያቆመው እንደማይችል ነው። ከሴት የዘር ሐረግ የጻድቃን መንገድ ቀጠለ። ከእርሱ ሄኖክ፣ ኖህ፣ አብርሃም እናም በመጨረሻም የዓለም መድኃኒት ኢየሱስ ክርስቶስ ተወለደ። የአቤል ታሪክ የንጹሕ ሰማዕትነት ታሪክ ሲሆን የቃየል ታሪክ ደግሞ ያልተመለሰ ልብና የቅናት አደገኝነት ዘላለማዊ ማስጠንቀቂያ ሆኖ ይኖራል። የቃየልና የአቤል ታሪክ የሁለት ወንድማማቾች ብቻ ሳይሆን በእያንዳንዳችን ልብ ውስጥ የሚደረግ የሁለት መንገዶች ትግል ታሪክ ነው። የቅናትና የጥላቻ መንገድ ወይስ የእምነትና የመስዋዕትነት መንገድ? የራስን ክብር የመፈለግ መንገድ ወይንስ የፈጣሪን ፈቃድ የመፈጸም መንገድ? ምርጫው ያኔም ዛሬም የኛው ነው።